ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዓርብ ሐምሌ 24 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ጉጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን እስካሁን መግባባት የተደረሰባቸው አጀንዳዎች 500 አባላት ላሉት ጉባኤ እንደሚቀርቡ የገለጸው ኮሚሽኑ ምክክር ወደ ጦርነት በወሰዱን ጉዳዮች ላይ ተነጋግሮ ሰላምን ማምጣት የሚያስችል ነው ማለቱን፣ በትግራይ ክልል ያለው የግዳጅ ወታደራዊ አፈሳ ያሰጋቸው የክልሉ ተወላጆች የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በዩኒቨርሲቲው ለማሳለፍ ፍቃድ ማግኘታቸውን መነገሩን፣ እንዲሁም በአፍሪካ የሰላም ተግዳሮቶች እየተባባሱ መምጣታቸውን የገለጹት ዶክተር አለሙ ስሜም የትጥቅ ግጭቶችንና የድንበር ተሻጋሪ ወንጀሎችን በጋራ መከላከል ይገባል ማለታቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። እስካሁን መግባባት የተደረሰባቸው አጀንዳዎች 500 አባላት ላሉት ጉባኤ እንደሚቀርቡ የገለጸው ኮሚሽኑ ምክክር ወደ ጦርነት በወሰዱን ጉዳዮች ላይ ተነጋግረው ሰላምን ማምጣት የሚያስችል ነው አለም። ምክክሩ ወደ ጦርነት በወሰዱን ጉዳዮች ላይ ተነጋግሮ ሰላምን ማምጣት የሚያስችል በመሆኑ ህዝቦች በትልቅ ተስፋ እየጠበቁት ነው ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ሐምሌ 24 ቀን 2018 ዓ.ም በሰጡት መግለጫ አስታውቀዋል። ዋና ኮሚሽነሩ የሀገራዊ ምክክር ጉባኤ አሁናዊ ሂደትን በተመለከተ በሰጡት መግለጫም ምክክሩ ለዘመናት ወደ ጭቅጭቅና ወደ ጦርነት በወሰዱን አጀንዳዎች ላይ በመነጋገርና አቅጣጫ በማስቀመጥ ወደ ሰላም እንድንመጣ የሚያስችል ነው ያሉ ሲሆን እስካሁን መግባባት የተደረሰባቸው አጀንዳዎች 500 አባላት ላሉት ጉባኤ እንደሚቀርቡም ገልጸዋል። ፕሮፌሰር መስፍን አርአያ አክለውም በሀገር ውስጥም በውጭ ሀገርም የሚኖሩ ኢትዮጵያውያን ሰላም እንዲረጋገጥና መብቶቻቸው እንዲከበሩላቸው በምክክሩ ላይ ትልቅ ተስፋ እንዳላቸውም ተናግረዋል። ተመካካሪዎች የተለያየ ጽንፍ የያዘና የሚጋጭ ሐሳቦችን ይዘው ቢመጡም ወደ መሃል ለመምጣት የሚያደርጉት ጥረት ለምክክሩ ያላቸውን ቁርጠኝነት ያሳያል ያሉት ዋና ኮሚሽነሩ ወደ መሃል መምጣት ሀገርን የማስቀደም ጉዳይ መሆኑንም በመገንዘብ ከራሳቸው ጥያቄዎች ባሻገር የሚጠቅሙ ጥያቄዎችን ማንሳት መጀመራቸውንም አስረድተዋል። የህዝቡ ተስፋ ቢያንስ በኔ ግምት በሀገር ውስጥም ሆነ በሀገር ውጭ ትልቅ ተስፋ ነው ያለው። ለምን? ተስፋው ዙሪያ ሰላም ነው። በተስፋው ዙሪያ እንግዲህ ብዙ ነገሮች አብረው ይካተታሉ። በተስፋው ዙሪያ መብትን ማስከበር ነው። በተስፋው ዙሪያ ለዘመናት ወደ ጭቅጭቅ እና አልፎ ተርፎም ወደ ግጭት እንዲያም ሲል ወደ ጦርነት የወሰዱንን አጀንዳዎች በትክክል ተነጋግሮ አቅጣጫ አስቀምጦ ወደ ሰላም ሁላችንም እንድንመጣ ማስቻል ነው። እዚህ ላይ ህዝቡ ትልቅ ተስፋ አለው። እዚህ ላይ ህዝባችን ጸሎት ያደርሳሉ እና እዚህ ላይ ያለውን ተስፋ እንግዲህ እናንተ በይበልጥ እየሰራችሁበት ስለሆነ እዚያ ላይ ብዙ አልልም። የተመካካሪዎች ቁርጠኝነትና ኃላፊነት በጣም የሚገርም ነው። በጣም የሚጋጩ በጣም ጽንፍ ሊይዙ የሚችሉ ሀሳቦችን እንኳን ይዘው መጥተው በተቻላቸው መጠን ወደ መሃል እንዲመጡ እየሰሩ ነው ያሉት። ምክንያቱም እንዲህ አይነቱ ወደ መሃል መምጣት ሂደት ከማንም በላይ አገራቸውን እንደሚያስቀድም ስለተገነዘቡ ከሁሉም በላይ አገራችን ኢትዮጵያን ማስቀደም አለብን ብለው ስላመኑ ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው ይዛ የመጣችው የራሱን ጎሳ፣ የራሱን ማንነት፣ የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። አሁን ግን በሂደት የምናየው በጋራ እንሰማ፣ በጋራ ማንነታችን ይከበር፣ በጋራ መብቶቻችን ይከበሩ ወደሚለው ወደ መሃል በተወሰነ ደረጃ የመጣን ይመስለኛል። እኔ እጅግ ተስፋ የማደርገው ወደ 500 ላይ በምንደርስበት ጊዜ ደግሞ ምን ይሆናል? የበለጠ እየተሰባሰብን
እንመጣለን ብዬ ተስፋ አደርጋለሁ። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በመግለጫቸው ተመካካሪዎች በተለያዩ ቡድኖች ተከፋፍለው በ8 አጀንዳዎች ላይ እየመከሩ እንደሚገኙ ገልጸው የ250 ቡድን በቀጣይ ቀናት ለ500 አባላት የፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም አጀንዳቸውን እንደሚያቀርቡም ተናግረዋል። ሰሞኑን ስንሰራ የነበረው እዚህ ስልታዊ ቡድን ላይ ማለትም 50ዎቹ 80 ቦታ ተከፋፍለው ሲሰሩ ነበር። ስለዚህ 50ዎቹ ለራሳቸው ቡድኖች ወይም ስልታዊ ለምንለው ቡድን ማለትም 250 ሆነው 16 ቦታ ለተከፋፈሉቱ የራሳቸውን አጀንዳ በሚገባ እያቀረቡ የጎደለውን እያሟሉ ሊያቀራርቧቸው የሚችላቸውን ሀሳቦች እያካተቱ በብዙ ውይይት እንግዲህ 250 ላይ የነበረው ሂደት ላለፉት 2 ቀናት ሲካሄድ ከቆየ በኋላ አሁን የ250ዎቹ ደግሞ የተጠናቀረው ለ500 እና ለዋናው ቡድን በመዘጋጀት ላይ ነው ያለው። ምን ማለት ነው? 10 ሆነው 50 ሆነው የተወያዩባቸውን በአንድ አጀንዳ ስር የሄዱበትን በሙሉ 250 ሆነው ደግሞ በሚገባ ካብላሉና ከሄዱበት በኋላ ከዛ በመጨረሻ በደንብ የተጠናቀረውን ሂደት በተወሰነ ደረጃ የተቀራረቡበትን ሂደት ምን ያደርጋሉ? ለ500 ጉባኤያቸው ያቀርባሉ ማለት ነው። አጠቃላይ ሂደቱ ተስፋ ሰጪ መሆኑንና ለመግባባቶችን በንግግር ለመፍታት ያለው ፍላጎት የሚበረታታ መሆኑን የገለጹት ዋና ኮሚሽነሩ ህብረተሰቡ በማህበራዊ ሚዲያ ከሚተላለፉ ሐሰተኛ መልእክቶች በመቆጠብ ኮሚሽኑ የሚያወጣቸውን ትክክለኛ መረጃ ብቻ እንዲከታተሉም ጥሪ አቅርበዋል። በትግራይ ክልል ያለው የግዳጅ ወታደራዊ አፈሳ ያሰጋቸው የክልሉ ተወላጆች የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በዩኒቨርሲቲው ለማሳለፍ ፍቃድ ማግኘታቸው ተነገረም። የህወሓት ቡድን በትግራይ ክልል እያካሄደ ያለውን የግዳጅ ወታደራዊ አፈሳና የጦርነት ዝግጅት በመስጋት በርካታ የክልሉ ተወላጆች አዲስ አበባን ጨምሮ ወደ ቀሪው የኢትዮጵያ ክፍል እየሸሹ ይገኛሉ። ይህንን የህወሓትን ቡድን የግዳጅ ወታደራዊ አፈሳን ሀገር በቀልና ዓለም አቀፉ የሰብአዊ መብት ተቋማትም እያወገዙት ይገኛሉ። ሆኖም ግን ይህ የግዳጅ ወታደራዊ አፈሳና የጦርነት ዝግጅት ተባብሶ በመቀጠሉ በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ የክልሉ ተወላጆች በስጋት ምክንያት ወደ ቤተሰቦቻቸው መመለስ አልቻሉም። ተማሪዎቹ ወደ ክልሉ ለመመለስ ከፍተኛ ስጋት እንዳለባቸው ለዩኒቨርሲቲው አስተዳደር ማሳወቃቸውንና ዩኒቨርሲቲውም ይህንን ተረድቶ በግቢው ውስጥ ክረምቱን እንዲያሳልፉ ፍቃድ እንደሰጣቸው አስተያየታቸውን ለአባይ ቴሌቪዥን የሰጡ ተማሪዎች ገልጸዋል። ተማሪዎች በግቢ ውስጥ እንዲቆዩ ባቀረቡት ጥያቄ መሰረትም በተሰጠው መፍትሄ ላይ ትምህርት ሚኒስቴር በመፍትሄ ሐሳቡ እንደተሳተፈ ለማወቅ ተችሏል። ተማሪዎቹ የግዳጅ ወታደራዊ ምልመላው ለመደበኛ ሕይወታቸውም ሆነ ለወደፊቱ የትምህርት ጉዟቸው ትልቅ አደጋ በመሆኑ ይህንን በመፍራት በአዲስ አበባ ለመቆየት መገደዳቸውንም ገልጸዋል። አዲስ አበባ ዘመድ ያላቸው ዘመድ ጋር ተጠግተው ክረምቱን ለማሳለፍ መወሰናቸውን የገለጹት አስተያየታቸውን የሰጡን ተማሪዎች ይህንን እድል ያላገኙት ግን በዩኒቨርሲቲው ግቢ ውስጥ እንዳሳልፉ መደረጉን ተናግረዋል። ለትምህርት ሚኒስቴርና ለአዲስ አበባ ዩኒቨርሲቲ በዩኒቨርሲቲው ለመቆየት ፊርማ አሰባስበው ጥያቄ ያቀረቡት ተማሪዎች ቁጥር ከ300 እንደሚልቅ ተማሪዎቹ ነግረውናል። በመሆኑም ተማሪዎቹ ክረምቱን በአዲስ አበባ ዩኒቨርሲቲ በበጋው የትምህርት ክፍለ ጊዜ በተመደቡበት የተለመደው የመኝታ ክፍልና የምግብ አገልግሎት አገኝተው ክረምቱን እያሳለፉ እንደሚገኙ ገልጸዋል። በትግራይ ክልል በህወሓት ቡድን እየተካሄደ ያለውን ወታደራዊ አፈሳ በመፍራት በትግራይ ክልል ያሉ ወጣቶችም በስፋት ክልሉን ለቀው እየወጡ መሆኑም ይታወቃል። ከዚህ ቀደም ማህበራዊና ኢኮኖሚያዊ ችግር ያሉባቸው ተማሪዎች በዩኒቨርሲቲዎቻቸው ለመቆየት ጥያቄ እንደሚያቀርቡም ይታወቃል። በአፍሪካ የሰላም ተግዳሮቶች እየተወሳሰቡ መምጣታቸውን የገለጹት ዶክተር አለሙ ስሜ የትጥቅ ግጭቶችንና የድንበር ተሻጋሪ ወንጀሎችን በጋራ መከላከል ይገባል አሉ። በአፍሪካ የሰላም ተግዳሮቶች እየተወሳሰቡ መምጣታቸውን የገለጹት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የትጥቅ ግጭቶችን፣ የሳይበር ጥቃቶችንና የድንበር ተሻጋሪ ወንጀሎችን በጋራ መከላከል ይገባል ሲሉ ገልጸዋል።
የአፍሪካ አሜሪካ እዝ ከኢትዮጵያ ብሔራዊ መከላከያ ሰራዊት ጋር በመተባበር ለቀናት ሲካሄድ የቆየው የአፍሪካ የሎጂስቲክስ እና የኮሚኒኬሽን ሲምፖዚየም ዛሬ ሐምሌ 24 ቀን 2018 ዓ.ም መጠናቀቁ ተገልጿል። በሲምፖዚየም የመዝጊያ ስነ ስርዓት ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የሎጂስቲክስና ኮሚኒኬሽን አቅም የሀገራትን እድገትና ተጽዕኖ የሚወስን መሰረታዊ ኃይል ነው ብለዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ አክለውም ጠንካራ የሎጂስቲክስ አውታርና አስተማማኝ የኮሚኒኬሽን ስርዓት ከሌለ ማንኛውም ሀገር ሉዓላዊነትን፣ ሰላምና መረጋጋትን ማስጠበቅና ማረጋገጥ እንደማይችል ጠቁመው ሎጂስቲክስ አንድ ሀገር ራሷን የምታስቀጥልበት፣ ሀብቷን የምታንቀሳቀስበት፣ ተጽዕኖዋን የምታስፋፋበትና በችግር ጊዜም ጽናቷን የምትጠብቅበት ትልቅ አቅም መሆኑን ተናግረዋል። ዶክተር አለሙ ስሜ አህጉራችን እየተጋፈጠች ያለችው የደህንነት ተግዳሮቶች እየተወሳሰቡ መምጣታቸውን በመግለጽ የትጥቅ ግጭቶች፣ የሳይበር ጥቃቶች፣ የተፈጥሮ አደጋዎች፣ በአቅርቦት ሰንሰለት የሚፈጠሩ መቆራረጦች፣ ወረርሽኞችና ድንበር ተሻጋሪ ወንጀሎች በጋራ መከላከል የሎጂስቲክስና ኮሚኒኬሽንን ሚና ማጠናከር ይገባል ብለዋል። የአፍሪካ ደህንነት ትብብርን በማጠናከር ፈጠራን በማበረታታት አብሮ የመስራት አቅምን በማሳደግና የጋራ አቅምን በመገንባት ላይ እንደሚሰራ ሚኒስትሩ ጠቁመው የቴክኖሎጂ ለውጥን በመቀበል ለዘላቂ ሰላምና ደህንነት ኢትዮጵያ በቁርጠኝነት እየሰራች መሆኗን መግለጻቸውን ከመከላከያ ሰራዊት ድረገጽ ያገኘነው መረጃ ያመላክታል። በሲምፖዚየም የመክፈቻ ስነ ስርዓት ላይ ንግግር ያደረጉት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቬን ኤንደርሰን አፍሪካ ሽብርተኝነትንና ህገወጥ የሰዎች ዝውውርን ጨምሮ የጸጥታ ስጋት ውስጥ መሆኗን መግለጻቸው ይታወቃል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን የሰብአዊ ድጋፍ ስርጭትንና የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ነው ሲል የአደጋ ስጋት አመራር ኮሚሽን መግለጹን፣ የሱዳን የወደፊት ዕጣ ፈንታ ከቀጠናው የወደፊት መጻኢ ዕድል ጋር የማይነጣጠል ትስስር አለው ሲሉ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ መግለጻቸውን ጨምሮ ሌሎች ዜናዎችን ራቢያ ከድር እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የህወሓት ቡድን የሰብአዊ ድጋፍ ስርጭትንና የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እየዋለ ነው ሲል የአደጋ ስጋት አመራር ኮሚሽን ገለጸ። ህገወጡ የህወሓት ቡድን የሰብአዊ ድጋፍ ስርጭትን ለራሱ የፖለቲካ ጥቅም እያስተጓጎለ ነው ያሉት የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እየዋለ ነው ሲሉ ገልጸዋል። ኮሚሽነር ዶክተር ሽፈራው ተክለማርያም አክለውም ህገወጡ የህወሓት ቡድን የሚላኩ እርዳታዎችን ለተረጂዎች በትክክል እንዳይደርሱ በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ዜጎች ከመሰረታዊ ድጋፍ እንዲገለሉ እያደረገ መሆኑንም ተናግረዋል። የህወሓት ቡድን እየተከተለ ያለው አካሄድ የትግራይ ህዝብን ለአደጋ የሚያጋልጥ የሚጎዳ ነው ያሉት ኮሚሽነሩ የድርጊት ቡድኑ ለራሱ የፖለቲካ ትርፍ ሲል ለሚላላካቸው አካላት ሙሉ ለሙሉ ራሱን መስጠቱን ያሳያልን ብለዋል። የህወሓት ቡድን በአሁኑ ወቅት የሚያሳየው ባህሪ ዛሬ የተፈጠረ ሳይሆን ህዝቡ እንዲቸገር ማድረግና የተጎዳ ህዝብ ጮሆ እንዲነሳ ማድረግ የቡድኑ የእድሜ ልክ ተግባር መሆኑንም ዶክተር ሽፈራው ተክለማርያም አክለው ገልጸዋል። የህወሓት ቡድን በፕሪቶሪያ የሰላም ስምምነት የተገኘውን እድል ወደ ጎን በመተው አሁንም ከሻዕቢያ ጋር በማበር የግብጽ ተላላኪነት የጦርነትን ከበሮ እየደለቀ እንደሚገኝ የጠቀሱት ኮሚሽነሩ በሰሜኑ ጦርነት ከደረሰው ከፍተኛ የሰብአዊና የንብረት ውድመት በኋላ ህዝቡን ከመካስ ይልቅ የክልሉን ዘላቂ ሰላም ዳግም አደጋ ላይ ጥለውታልን ብለዋል። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር አክለውም የህወሓት ቡድን ታዳጊዎችንና ወጣቶችን በግዳጅ ወደ ውትድርና በማስገባት ላይ እንደሚገኝ ገልጸው ሰላማዊ የፖለቲካ ውይይት እንደ ድክመት በሚቆጥር ራሱ የሚፈጥረውን የህዝብ ስቃይ ለዓለም አቀፍ ማህበረሰብ በማሳየት ስልጣኑን ለማስቀጠል እየተጠቀመበት ይገኛል በማለትም አብራርተዋል። ተተኳሾችንና ትጥቆችን በራስ አቅም በማሟላት ወጪ መቆጠብ መቻሉን የመከላከያ ሚኒስቴር አስታወቀ። የመከላከያ ሚኒስቴር የ2018 በጀት ዓመት አፈጻጸምን በተመለከተ ለሁለት ቀናት ውይይት ማድረጉን ያስታወቀ ሲሆን በመድረኩም ሁሉም ክፍሎች የስራ አፈጻጸማቸውንና የ2019 የእቅድ መነሻቸውን ማቅረባቸው ተገልጿል። በዚህ በርካታ ዘርፎች በተዳሰሱበት የውይይት መድረክ የፋይናንስ አሰራሩን በቴክኖሎጂ በማዘመን በጀቱ በአግባቡ በማስተዳደር
ለታለመለት ዓላማ ብቻ መዋሉን ለማረጋገጥ መቻሉ የግዢ ስርዓቱ የጨረታ አሰራሩንና የንብረት አስተዳደሩን በመመሪያ በማስተዳደር ለተቋሙ ገቢ ማስገኘት መቻሉና ቀልጣፋ የአሰራር ስርዓት መዘርጋቱ በውይይቱ ተገልጿል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕና ሌሎችም የተቋሙ የልማት ድርጅቶች የተቋሙን ክብር የሚመጥን ተግባር ሲያከናውኑ መቆየታቸው በሰፊው መነሳቱ የተገለጸ ሲሆን በተለይም በራስ አቅም የተቋሙን ፍላጎት ማሟላት መቻሉ ወታደራዊ ተተኳሾችና ትጥቆችን በማምረት ተቋሙን ከከፍተኛ ወጪና ብክለት መታደግ መቻሉም ተጠቁሟል። ከወጪ ቆጣቢነት በላይ እነዚህ ወታደራዊ ትጥቆች በአጭር ጊዜ ውስጥ በስራ ላይ በመዋል የተቋሙ ዓላማ ግቡን እንዲመታ በማድረግ አገልግሎት አሰጣጡን ለማሳለጥ የሚጫወተው ሚና ከፍተኛ መሆኑንም በቀረቡ ሪፖርቶች ተመላክቷል። የተቋሙ ወታደራዊ ዲፕሎማሲም ከመቼውም ጊዜ በላይ ከፍ እያለ የመጣ ሲሆን ከታላላቅ የዓለም ሀገራት ጋር ወታደራዊ ስምምነቶችና ትብብሮች መደረጋቸውን በተመሳሳይ ተነስቷል። የጋራ መኖሪያ ቤት ግንባታን ጨምሮ የሰራዊቱን የመኖሪያ ቤት ችግር የሚቀርፉ ልዩ ልዩ ግንባታዎች እየተገነቡ መሆኑ የተገለጸ ሲሆን አብዛኞቹ ግንባታዎች ተጠናቀው በመመሪያው መሰረት ለተጠቃሚዎች መተላለፋቸውም ነው የተመላከተው። በአጠቃላይ የተቋሙ የበጀት ዓመት የስራ አፈጻጸም ከአምናው ተመሳሳይ ጊዜ ጋር ሲነጻጸር ከ81.75 ወደ 93 በመቶ ከፍ ማለቱን የዕቅድ ሪፖርት ዝግጅት ክፍል ዳይሬክተር ኮሬል ፈይሳ ታደሰ ተናግረዋል። ውይይቱን የመሩት የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው የተቋሙ ተጠሪ ክፍሎች በየጊዜው የምናደርገውን ውይይት ተግባራዊ በማድረግ የተቋሙን ግዝፈት የሚመጥኑ አኩሪ ተግባራትን ማከናወናቸውን ገልጸው የተቋሙን ግዝፈትና የበርካታ ሙያ ባለቤትነትን ከግምት ውስጥ በማስገባት ከመቼውም ጊዜ በበለጠ ተቋማዊና ሀገራዊ ተግባራትን በውጤት የመፈጸም ግዴታ አሁንም አለባቸው ሲሉ ተናግረዋል። የሱዳን የወደፊት እጣ ፋንታ ከቀጠናው የወደፊት መጻኢ ዕድል ጋር የማይነጣጠል ትስስር አለው ሲሉ የኢጋድ ዋና ጸሐፊ ወርቅነህ ገበየው ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየው ከሱዳን የሽግግር ሉዓላዊነት ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ጋር በሱዳን ባለው ወቅታዊ ግጭት ዙሪያ ትናንት ሐምሌ 23 ቀን 2018 በሱዳን ካርቱም መወያየታቸው ተገልጿል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው በማህበራዊ ገጻቸው ባሰፈሩት ጽሑፍ በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ጋር ተገናኝቼ ተወያይቻለሁ ያሉ ሲሆን ውይይታችን በሱዳን ወቅታዊ ሁኔታና ዘላቂ የሆነ በሱዳናውያን የሚመራ ሰላምን ለማስፈን የሚያስፈልገውን የጋራ ኃላፊነት ላይ ያተኮረ መሆኑንም ገልጸዋል። ሱዳን አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ ስትራቴጂካዊ ድልድይ እንደመሆኗ በሱዳን ሰላም መስፈን ለክልሉ መረጋጋት ብቻ ሳይሆን ከሁሉም በላይ ደግሞ የዚህን ግጭት ከፍተኛ ጫና ለሚሸከሙት በሚሊዮኖች ለሚቆጠሩ የሱዳን ህዝቦች ወሳኝ ነው በማለት የኢጋድ ዋና ጸሐፊ ተናግረዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው አክለውም የሱዳን መጻኢ ከቀጠናው አጠቃላይ ሁኔታ ጋር በጥብቅ የተያያዘ መሆኑን በመጠቆም በሀገሪቱ ሰላም መስፈን ለቀጠናው ዘላቂ መረጋጋትና በግጭቱ ለተጎዱ በሚሊዮኖች ለሚቆጠሩ ሱዳናውያን ወሳኝ መሆኑን አስረድተዋል። ኢጋድ በቀጠናዊ አብሮነት ከሱዳን መንግስትና ህዝብ ጋር በሚደረግ የጠበቀ ግንኙነት በኩል ለወደፊት የሱዳን ሰላም ደህንነትና ማገገም የሚሰጠውን ድጋፍ አጠናክሮ እንደሚቀጥል ዋና ጸሐፊው ገልጸዋል። በዝርዝር ወደ ያዝነው መረጃ ስናልፍ ትጥቁን ሙሉ በሙሉ ለመፍታት ከአሜሪካ ጋር የተስማማው ሐማስ ስምምነቱ ተግባራዊ ከመደረጉ በፊት እስራኤል ግዴታዎቿን ልታከብር ይገባል አለ። ትራምፕ በጋዛ ሰርጥ ውስጥ የትጥቅ የማስፈታት ስምምነት ላይ መደረሱን ከተናገሩ በኋላ የሐማስ ከፍተኛ ባለስልጣን እስራኤል ባለፈው ዓመት የገባችውን ቃልና የሰላም ስምምነት መጀመሪያ ተግባራዊ ካላደረገች ቡድኑ ስምምነቱን ተግባራዊ እንደማያደርግ አሳውቋል። ዝርዝሩን ዘሩፋይል ሀብታሙ ይዘዋል። ሐማስ የዶናልድ ትራምፕን የሰላም ስምምነት ተግባራዊ ከመደረጉ በፊት እስራኤል ግዴታዎቿን ልታከብር እንደሚገባም አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት ጋዛን ወደ ሰላም የሚያመጣው ስምምነት ትግበራ እስራኤል ባለፈው ዓመት የተደረሰውን ስምምነት እንዲሁም ግዴታዎቿን መጀመሪያ በመወጣት ላይ የተመሰረተ ይሆናል ሲል አንድ ከፍተኛ የሐማስ ባለስልጣን ሮይተርስ ገልጿል። ትራምፕ በትሩዝ ሶሻል ገጻቸው ላይ በወጡት መግለጫ የሰላም ቦርዳቸው ለሐማስና ለሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ የማስፈታት ስምምነት ላይ መደረሱን በመግለጽ ይህንን
ይህንንም በጋዛ ውስጥ የጦርነት ማብቃት ላይ ትልቅ ምዕራፍ ይከፍታል ብለዋል። ይህ መግለጫ የወጣው ባለፈው ዓመት በግብጽ ሸረም አልሼክ ውስጥ የተደረሰውን የተኩስ አቁም ስምምነት በስራ ላይ ለማዋል የተደረጉ ጥረቶች ተደጋጋሚ እንቅፋቶች ባጋጠሟቸው ወራት ውስጥ ሲሆን ሐማስም ሆነ እስራኤል ስለ ስምምነቱ ያላቸውን ቁርጠኝነት በሰዓቱ ግልጽ አላደረጉም። በሰዓታት ውስጥም በጋዛ የሕክምና ባለስልጣናት እንደገለጹት በሰርጡ በተፈጸመ የእስራኤል የአየር ጥቃት በርካታ ፍልስጤማውያን ቆስለዋል። ከእስራኤል ሰራዊት በኩል ወዲያውኑ የተሰጠ አስተያየትም ሆነ ምላሽም አልነበረም። በድርድር ውስጥ የተሳተፉት የሐማስ ባለስልጣን ጋዚ ሐማድ ቡድኑ አስቸጋሪና አሳማሚ ብለው የገለጹትን ስምምነት ለመቀበል ዝግጁ መሆኑን ተናግረዋል። ነገር ግን ትጥቅ መፍታት የሚለው ቃል ከመጠቀም ተቆጥቦ ስምምነቱ ሁሉን አቀፍ መሆኑንና የተመሰረተውም እስራኤል የስምምነቱን የመጀመሪያውን ምዕራፍ ተግባራዊ በማድረግ ላይ እንደሆነም ተናግረዋል። በዚያ ስምምነት መሰረትም እስራኤል በጋዛ የምታደርጋቸውን ጥቃቶች ማቆም፣ ኃይሏን ወደ ነበረበት ቦታ መመለስ እንዲሁም ወደ ሰርጡ የሚገቡትን ሸቀጦችና የእርዳታ መጠኖች መጨመር ግዴታ እንዳለበት አክሎም ገልጸዋል። እስራኤል ባለስልጣናት በበኩላቸው ሐማስ ሙሉ በሙሉ ትጥቅ ሳይፈታና ጋዛ ሰርጥ ከታጣቂዎች ሳይጸዳ ሰራዊታቸውን እንደማያስወጡ በመግለጽም ላይ ናቸው። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ቡልጋሪያ በቤዝመር አየር ማረፊያ የአሜሪካን ወታደራዊ አውሮፕላኖች በጊዜያዊነት ለማሰማራት የወሰደችውን ውሳኔ እንድታጤነው ማሳሰባቸውን የኢራን መንግስት መገናኛ ብዙሃን ዘግበውታል። አራጋቺ ከቡልጋሪያ አቻቸው ጋር ባደረጉት የስልክ ውይይት ሀገሪቱ ወታደራዊ ኦፕሬሽኖችን ለመደገፍ በአየር ማረፊያ ውስጥ ወታደራዊ አውሮፕላኖች እንዲያርፉ የአሜሪካን ጥያቄ ማጽደቋን በኢራን ላይ የሚፈጸመውን ጥቃት ማገዝ መሆኑን ገልጸው ይህ እርምጃ ተቀባይነት የሌለውና በሁለቱ ሀገራት መካከል ካለው ወዳጅነት ጋር የሚቃረን ነው ብለዋል። ኢራን ግዛቶቿ በአሜሪካ ወታደራዊ ዘመቻዎች እንዲጠቀሙ የሚፈቅዱ ሀገራት መዘዝ ሊገጥማቸው እንደሚችልም በተደጋጋሚ ማስጠንቀቃለች። የኢራን አብዮታዊ ዘብ በበኩሉ የተቀመጠውን መመሪያ ጥሰዋል ያላቸውን ሁለት በሆርሙዝ ወሽመጥ በኩል ያልፉ የሞከሩ የነዳጅ ጫኝ መርከቦችን መምታቱን አሳውቋል። ዘቡ በወጣው መግለጫ ላይ ሁለቱ ነዳጅ ጫኝ መርከቦች የጥቃት ኢላማ እየሆኑት ለደህንነት አስተማማኝ ባልሆነና በህገወጥ መስመር በአሜሪካ ሰራዊት በአየር ታጅቦ ባልተፈቀደ መስመር በሆርሙዝ በኩል ሲጓዙ እንደሆነም አመላክቷል። አክሎም ሁለቱ መርከቦች ጥቃት ከደረሰባቸው በኋላ ሌሎች 4 ነዳጅ ጫኝ መርከቦች በፍጥነት አቅጣጫቸውን ቀይረው ወደ መጡበት መመለሳቸውን አሳውቋል። አብዮታዊ ዘቡ ለመርከብ ባለቤቶችና ለኢንሹራንስ ኩባንያዎች የአሜሪካ ማዕከላዊ እዝ የሚያወጣውን ማስታወቂያ እንዳይሰሙም ማስጠንቀቁን ገልጿል። ስትከታተሉት የነበረው የዕለት አርብ ሐምሌ 24 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 24 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። የኢትዮጵያ አየር መንገድ ከነገ ጀምሮ ከጎንደር ሁመራ ቋሚ የበረራ አገልግሎት ሊጀምር መሆኑን መገለጹን፣ በሞጆ ለሚገነባው የጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የመሬት ርክክብ መከናወኑን የኢትዮጵያ ማሪታይም ባለስልጣን ማስታወቁን፣ የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ በተጠናቀቀው የ2018 በጀት ዓመት 157.2 ቢሊዮን ብር ገቢ ማግኘቱን ማስታወቁን የተመለከቱ መረጃዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ከነገ ጀምሮ ከጎንደር ሁመራ ቋሚ የበረራ አገልግሎት ሊጀምር መሆኑ ተገለጸ። የኢትዮጵያ አየር መንገድ ከነገ ሐምሌ 25 2018 ዓ.ም ጀምሮ ከጎንደር ወደ ሁመራ የበረራ አገልግሎት እንደሚሰጥ ጠቁሟል። የበረራ አገልግሎቱ ዘውትር ቅዳሜ ከጎንደር ወደ ሁመራ የሚደረግ ሲሆን ዘውትር ሰኞ ደግሞ ከሁመራ ወደ ጎንደር አገልግሎት እንደሚሰጥ ነው የተገለጸው። አየር መንገዱ የሀገር ውስጥ በረራ መዳረሻዎችን በማስፋት ሕዝብን ለማገልገል እንደሚሰራ የገለጸ ሲሆን ከጎንደር ሁመራ የተጀመረው አገልግሎትም ማህበራዊ ግንኙነቱን ከፍ የሚያደርግ መሆኑ ተመላክቷል። የኢትዮጵያ አየር መንገድ ከሐምሌ 3 ቀን 2018 ጀምሮ ወደ ሚዛን አማን ከተማ እንዲሁም ከሰኔ 6 ቀን 2018 ዓ.ም ጀምሮ ደግሞ ወደ ደብረ ማርቆስ ከተማ የቅድመ ምረቃ በረራዎችን ማድረጉ አይዘነጋም። የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻዎች ብዛት በአሁኑ ወቅትም ያቤሎ፣ ነገሌ ቦረና፣ ሚዛን አማን፣ ደብረ ማርቆስ፣ አዲስ ኤርፖርቶችን ጨምሮ የሀገር ውስጥ መዳረሻዎች ብዛት ከ22 ወደ 25 ከፍ ያደረገ ሲሆን የዓለም አቀፍ መዳረሻዎችን ቁጥር ደግሞ ወደ 150 ከፍ ማድረግ ችሏል። የኢትዮጵያ አየር መንገድ በበጀት ዓመቱ 9.1 ቢሊዮን ዶላር ገቢ ማግኘቱን እንዲሁም 20.7 ሚሊዮን ደንበኞችን ማጓጓዙን ከትናንትና በስቲያ ረቡዕ የ2025 እና የ2026 በጀት ዓመት የስራ ክንውን ሪፖርቱን ባቀረበበት ወቅት ማስታወቁ አይዘነጋም።
በሞጆ ለሚገነባው የጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የመሬት ርክክብ መከናወኑን የኢትዮጵያ ማሪታይም ባለስልጣን አስታወቀ። በኦሮሚያ ክልል በሞጆ ከተማ አስተዳደር ለጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የተመደበውን መሬት የኢትዮጵያ መንግስት በይፋ ማስረከቡ ተገልጿል። በመሬት ርክክብ ስነ ስርዓቱ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የፕሮጀክት በኢትዮጵያና በጅቡቲ መካከል ያለውን ጠንካራ ታሪካዊ፣ ኢኮኖሚያዊና ስትራቴጂካዊ ግንኙነት የበለጠ የሚያጠናክር መሆኑን ገልጸዋል። ፕሮጀክቱ የሁለቱን ሀገራት የንግድና የሎጂስቲክስ አገልግሎቶች በማሻሻል የዜጎችን የጋራ ጥቅም እንደሚያሳድግም ጠቁመዋል። ሚኒስትሩ አክለውም የጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የሎጂስቲክስ አገልግሎቶችን በማዘመን በኢትዮጵያና በጅቡቲ መካከል ያለውን ኢኮኖሚያዊ ትብብር እንደሚያጠናክር እንዲሁም በቀጠናውም የኢኮኖሚ ትስስርን ለማሳደግ ጉልህ አስተዋጽኦ እንደሚኖረው ገልጸዋል። ዶክተር አለም አያይዘውም ጠቅላይ ሚኒስትር አብይ አህመድ ቀደም ሲል በጅቡቲ በነበራቸው ጉብኝት በተደረገው ውይይት መሰረት ላለፉት 25 ዓመታት እልባት ሳያገኝ የቆየውን ፕሮጀክት እውን እንዲሆን ከፍተኛ አስተዋጽኦ ማበርከታቸውንም ገልጸዋል። የኢትዮጵያ ጅቡቲ ኮሪደር ለኢትዮጵያ የውጭ ንግድ ዋነኛ መተላለፊያ በመሆኑ ይህ ትብብር የሁለቱን ሀገራት የኢኮኖሚ ትስስር የሚያጠናክርና ቀጠናዊ የንግድና የሎጂስቲክስ ትስስርን የሚያጠናክር መሆኑም ተጠቅሷል። በርክክብ ስነ ስርዓቱ የጅቡቲ የመሰረተ ልማትና መሳሪያዎች ሚኒስትር ሐሰን ሁመድ ኢብራሂም፣ የሞጆ ከተማ ከንቲባና ሌሎች የሁለቱ ሀገራት ኃላፊዎች መገኘታቸውን ከኢትዮጵያ ማሪታይም ባለስልጣን ድረገጽ ያገኘነው መረጃ ያመለክታል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በተጠናቀቀው የ2018 በጀት ዓመት 157.2 ቢሊዮን ብር ገቢ ማግኘቱን አስታወቀ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በተጠናቀቀው የ2018 በጀት ዓመት 157.2 ቢሊዮን ብር ገቢ ማግኘቱን ገልጿል። የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ የተቋሙን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ በተመለከተ በትናንትናው ዕለት መግለጫ ሰጥተዋል። በመካከለኛው ምስራቅና በቀይ ባህር ዙሪያ ያለው ጦርነትና ውጥረት ለስራው ፈተና እንደነበር፣ የነዳጅ እጥረትም እንደ ልብ ለመንቀሳቀስ መቸገርን ጨምሮ የተጠናቀቀው በጀት ዓመት ፈተና እንደነበረው አስረድተዋል። በበጀት ዓመቱ ተቋሙ በአጠቃላይ 7.04 ሚሊዮን ሜትሪክ ቶን ጭነት ማጓጓዝ መቻሉን ተናግረው ከዚህ ውስጥም 5 ሚሊዮን ሜትሪክ ቶኑ ከኮንቲነር ውጭ የሆነ ጭነት፣ 2 ሚሊዮን ሜትሪክ ቶኑ ደግሞ የኮንቲነር ጭነት እንደሆነ ተናግረዋል። ከዚህ ጭነት ውስጥ 1.1 ሚሊዮን ሜትሪክ ቶን ጭነት የባህር ትራንስፖርትና ሎጂስቲክስ ባሉት የራሱ 10 መርከቦች የተጓጓዘ መሆኑን አብራርተዋል። የተቋሙ ዋና ስራ አስፈጻሚ በበጀት ዓመቱ የባህር ትራንስፖርትና ሎጂስቲክስ ካሉት 10 መርከቦች በተጨማሪ 47 መርከቦችን በመከራየት እንዲሁም ከ7 መሰል የመርከብ ድርጅቶች ጋር በመተባበር ስራውን መስራቱን ተናግረዋል። ጭነትን ከወደብ ወደ ደረቅ ወደቦችና ወደ መጨረሻ መዳረሻቸው ለማጓጓዝም 665 የራሱን ከባድ የጭነት ተሽከርካሪዎች እንዲሁም 3643 ከተቋሙ ውጭ ያሉ የጭነት ተሽከርካሪዎችን በማሰማራት ስራውን መከወን ተችሏል ተብሏል። ከታክስ በፊት የተገኘው ትርፍም 28.2 ቢሊዮን ብር መሆኑ ተነግሯል። በበጀት ዓመቱ የተገኘው ገቢም ከቅዱ በላይ 108.5 በመቶ አፈጻጸም ያሳየ መሆኑን ያብራሩት ስራ አስፈጻሚው ቀድሞ ታቅደው የነበረው 144.9 ቢሊዮን ብር አጠቃላይ ገቢ ማስገባት እንደነበር ተናግረዋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት